በዚህ ሰሞን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ ስለ ሀገረ መንግስቱ ምስረታና ስለ ኦሮሞ ህዝብ ታሪካዊ ድርሻ የሰጡት ሰፊና ጥልቅ ቃለ መጠይቅ በአገሪቱ የፖለቲካና የታሪክ ምሁራን ዘንድ ከፍተኛ ተቃውሞን በቀላቀለ መልኩ ትልቅ አጀንዳ ሆኖ ሰንብቷል። ጠቅላይ ሚኒስትሩ በንግግራቸው የኦሮሞ ህዝብ ለዛሬቱ ኢትዮጵያ አገረ መንግስት መቆምና ማበብ የማዕዘን ድንጋይ መሆኑን በጽኑ አስምረውበታል። ከዚህም ባሻገር የህዝቡ የታሪካዊ አሰፋፈር የባህል ተጽዕኖና የመስዋዕትነት ወሰን እስከ ሰሜን ጫፍ ማለትም እስከ ኤርትራ ድረስ እንደሚዘልቅ ገልጸዋል። ጠቅላይ ሚኒስትሩ የታሪክ ማስረጃዎችን በመደርደር በ1512 ዓመተ ምህረት የባህረ ነጋሽ ንጉስ የነበረው ዶሪ የተባለው መሪ ኦሮሞ እንደነበር እንዲሁም እንደ ባሬንቱም እምባሶይራና አምባ ደብር ያሉ የዛሬው ኤርትራ ስፍራዎችና ተራራዎች የኦሮሞ ስረ መሰረት እንዳላቸው በይፋ ተናግሯል። ከዚህም ባለፈ እንደ ራስ ጎበና ዳጬ፣ ፊታውራሪ ገበየው፣ ደጃዝማች ባልቻ ሳፎና ጀነራል ጃጋማ ኬሎ ያሉ የኦሮሞ ጀግኖች ሀገርን በማሰባሰብ ድንበር በማስከበርና ነፃነትን በማጽናት ረገድ ያበረከቱትን ታላቅ አሻራ ያመላከቱት ጠቅላይ ሚኒስትሩ ኦሮሞ ደሙን ያላፈሰሰበትና አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም ሲሉ የኦሮሞን ሀገራዊ ባለቤትነትና ማዕከላዊነት አጽንኦት ሰጥተውታል። ይሁን እንጂ ይህ የጠቅላይ ሚኒስትሩ የታሪክ ትረካ የታሪክ ተመራማሪዎችንና የታሪክ አዋቂዎችን በርካታ ተቃውሞዎች አስተናግዷል። አንድ የጎጃም ታሪክ ጸሐፊ ዶሪ የሚለው ስም የኦሮሞ አለመሆኑንና ከ16ኛው ክፍለ ዘመን የኦሮሞ ሕዝብ ታላቅ እንቅስቃሴና መስፋፋት በፊት በታሪክ ይታወቅ እንደነበር ያስረዳሉ። የፖርቹጋሉን መንፈሳዊ ታሪክ ጸሐፊ የፍራንሲስኮ አልቫሬዝን ማስታወሻ በመጥቀስ የአጼ ልብነ ድንግል እናት የነበሩት የናኦድ ሞገሳ ወንድም ዶሪ ይባል እንደነበርና ይህም የሸበል በረንታ ጎጃሚዎች የታሪክ አካል እንደነበር በዝርዝር ያብራራሉ። በተጨማሪም የታዋቂዎቹ የቋንቋና የታሪክ ሊቃውንት የአለቃ ኪዳነ ወልድ ክፍሌና የደስታ ተክለ ወልድ የቋንቋ መዝገበ ቃላትን በመጥቀስ ዶሪ ወይም ዶር ማለት ጥሩ ወርቅ ወይም ወርቃዊ የሚል ጥልቅ የሴማዊ ቋንቋዎች ትርጉም ያለው እንጂ ከኦሮሞ ስም ጋር እንደማይያያዝ በጽሁፎቻቸው አመላክቷል። ይህም በጠቅላይ ሚኒስትሩ የቀረበው የዶሪ ታሪካዊ መረጃ የቋንቋና የታሪክ መሰረት ይጎድለዋል የሚል ትልቅ የሙግት ነጥብ ፈጥሯል። በሌላ በኩል ይህ ታሪክ ትረካ በወቅታዊ የፖለቲካ ምህዳር ላይ ሊያስከትል የሚችለውን ተጽዕኖ አመላካች ይበልጥ ጠንከር ያሉ የፖለቲካ ተቃውሞዎች ተሰምተዋል። የፖለቲካ ተንታኙ ጀዋር ሲራጅ መሐመድ የጠቅላይ ሚኒስትሩን ንግግር በጠንካራ ሁኔታ በመቃወም የንግግሩ ዋና መልእክት አማራና ኦሮሞን በማስተባበር በሰሜኑ ክፍል ላይ አዲስ የግጭትና የጦርነት ቅስቀሳ ማድረግ ነው ሲሉ ይሞግታሉ። ጃዋር ከየትኛውም ወገን ጋር የሚደረግ ጦርነት ለትግራይም ሆነ ለሌላው ኢትዮጵያ ሕዝብ ምንም አይነት ጥቅም አያመጣም በማለት የኖ ሞር ዋር ጦርነት ይብቃ ጥሪን እንደገና በማንሳት የታሪክ ትረካው ለፖለቲካዊ ሰበካና ለጦርነት ቅስቀሳ ከመዋል ይልቅ ለዘላቂ ሰላም መቆም እንደሚገባው አሳስቧል። በአጠቃላይ የኢትዮጵያ ታሪክ የህዝቦች ታሪካዊ እንቅስቃሴና የብሔር ብሔረሰቦች ታሪካዊ ድርሻ ክርክሩ ዛሬም ቢሆን የኢትዮጵያ ፖለቲካ ማዕከላዊና ስሱ አጀንዳ ሆኖ ቀጥሏል። ሰሞንኛውን ኦሮሞ የትግራይና ኤርትራ አካባቢዎች ገዥ ነበር የሚለውን የአብይ አህመድ አሊ ንግግር መነሻ በማድረግ የኢትዮጵያ መሪዎችና የፖለቲካ አባቶች ዘርና የትውልድ ሐረግ መቁጠር ስንጀምር ያልተጠበቀና እጅግ አስደናቂ ምስጢር እናገኛለን። ይህም የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ አስረስ ተሰማ ጎበና የዘር ሐረግ ምስጢር ነው። የቀድሞው ጠቅላይ ሚኒስትር መለስ ዜናዊን በተለምዶ የተጻፉና በይፋ የሚታወቁት የህይወት ታሪኮች በ1947 ዓ.ም በአድዋ ከተማ እንደተወለዱ አባታቸው አቶ ዜናዊ አስረስ የአድዋ ተወላጅና እናታቸው ወይዘሮ አለማሽ ገብረ ልዑል ከኤርትራ እንደነበሩ ይገልጻሉ። ይህም መለስ ዜናዊን በይፋ ከተለመደው የትግራይና ኤርትራ የቤተሰብ ዳራ ጋር ብቻ እንዲያያዙ አድርጓቸዋል። ነገር ግን ከዚህ የተለመደ ትረካ ባሻገር አንድ ሌላ አስደናቂና ምስጢራዊ ትረካ ይፋ ሆኗል። ጸሐፊው ሀብታሙ አለባቸው ህንፍሽፍሽ በተሰኘው መጽሐፍ ውስጥ መለስ ዜናዊ የኦሮሞ የዘር ሐረግ አላቸው የሚል ጥልቅ መነሻ ይዞ ብቅ ብሏል። ይህን ትረካ ልዩ የሚያደርገው ነጥብ የመለስ የቤተሰብ ማንነት በሌሎች ሰዎች ወይም በተቃዋሚዎች የተሰጠ ግምት ወይም የተጫነ ጥያቄ ብቻ ለመሆኑ ነው። ይልቁንም መለስ ዜናዊ ራሳቸው ስለ አባታቸውና አያታቸው ከተናገሩት ምስክርነት የሚመነጭ በመሆኑ ነው። በመጽሐፉ ላይ በግልጽ እንደተጠቀሰው መለስ ዜናዊ ራሳቸው የቤተሰባቸውን የዘር ሐረግ ሲያብራሩ ከተናገሩት ቃል የተወሰደው የአባቱ ጎጃሜ ናቸው፣ የእሱ አያት ስም እንደገና የኦሮሞ ስም ነው፣ ጎበና የሚለው ጥልቅ አገላለጽ መለስ ዜናዊ በደም ስራቸው ውስጥ
የኦሮሞ ህያው የትውልድ ሐረግ እንዳለባቸው የሚያረጋግጥ ማስረጃ ሆኗል። በተለይም የጎጃም አያት ስም ጎበና የሚለው ነጥብ እዚህ ላይ ዋናውና ቁልፉ መነሻ ነው። ጎበና የሚለው ስም ደግሞ በኢትዮጵያ የታሪክ ድርሳናት ውስጥ በብዙ የኦሮሞ ታሪካዊና ባህላዊ አገላለጾች የሚታወቅ የኦሮሞነት አርማ የሆነ ስም ነው። ራስ ጎበና ዳጬ በ19ኛው ክፍለ ዘመን የሸዋና የዘመናዊቷ ኢትዮጵያ ፖለቲካዊና ወታደራዊ ታሪክ ውስጥ ታላቅ ስፍራ ያላቸውና ሀገር የሚያሰባሰብ ሚና የተጫወቱ ታላቅ ሰው ነበሩ። ጠቅላይ ሚኒስትር አብይ አህመድም በሰሞነኛ ቃለ መጠይቃቸው የዛሬዋን ኢትዮጵያ ካርታ ያሰምረውና ያስከበረው ራስ ጎበና ዳጬ መሆኑን መስክረዋል። ስለዚህ ጎበና የሚለው ግልጽ የኦሮሞ ስም በመለስ ዜናዊ የቤተሰብ ሐረግ በአባታቸው አያት በኩል ውስጥ መኖሩ እጅግ ትኩረት የሚስብ የታሪክ መረጃ ነው። ሰዎች ስለመለስ ማንነት ለረጅም ዘመናት ኤርትራዊ ነው፣ ትግሬ ነው፣ ባንዳ ነው፣ ጎጃሜ ነው፣ ኦሮሞ ነው እያሉ ሲከራከሩ እንደነበር ይታወቃል። ስለዚህ ጉዳዩ ከውጭ ተፈጥሮ በመለስ ላይ የተጫነ የማንነት ጥያቄ ብቻ ሳይሆን መለስ ራሳቸው የሚያውቁትና የተናገሩት የውስጥ እውነት መሆኑን ያሳያል። እዚህ ላይ የአብይ አህመድ አባባል ጉዳዩን የበለጠ የሚያጠጋጋውና የሚያጠናክረው ሆኖ ተገኝቷል። አብይ አህመድ ስለ ሰሜን ኢትዮጵያ ታሪካዊ ማንነቶችና የኢትዮጵያ ሕዝቦች ጥልቅ የታሪክ ግንኙነት ሲናገሩ የኦሮሞ ማንነት በዛሬዎቹ የክልል ወሰኖች ብቻ እንዳይመዘን የሚያደርግ አተያይ አቅርበዋል። ይህ እውነታ በርካታ ጥያቄዎችን ያስነሳል። መለስ ዜናዊ ስለ ራሳቸው የቤተሰብ ዘር ሐረግ የተናገሩት ይህ እውነት ለምን በይፋ በተጻፉት የህይወት ታሪኮች ውስጥ ተሸፍኖ ቀረ? የጎበና ስም በየትኛው የቤተሰብ ትውልድ ይገኛል? ይህ ጎበና የትኛው ጎበና ነው? እንዲሁም ይህ የቤተሰብ ሐረግ ከመለስ የትግራይ የቤተሰብ ዳራ ጋር እንዴት ይገናኛል? እነዚህ ጥያቄዎች ኢትዮጵያ ምን ያህል በደም በጋብቻና በታሪክ የተሳሰረች የህዝቦች ህብረት መሆኗን የሚያረጋግጡ ናቸው። በዚህ ሁሉ የታሪክና የፖለቲካ ውዝግብ ውስጥ የማይካድና የሚጎላ አንድ መሰረታዊ ሀቅ አለ። እሱም ኦሮሞ በመላ አፍሪካ ቀንድና በኢትዮጵያ ምድር በመስፋፋት በመቀላቀልና አገር በመገንባት ታላቅ ጀብዱ የፈጸመ ህዝብ መሆኑ ነው። ከደቡብና ከማዕከላዊ የኢትዮጵያ ክፍሎች ከባሌና ከቦረና ለም ቀዮች ተነስቶ እስከ ሰሜን ጫፎች ከምስራቅ እስከ ምዕራብ አጽናፎች የተዘረጋው የኦሮሞ ህዝብ የታሪክ ጉዞ በምስራቅ አፍሪካ ምድር ከተመዘገቡ ታላላቅ የህዝቦች እንቅስቃሴና የመስፋፋት ብቃት ምስክሮች አንዱ ነው። ኦሮሞ ሲደላውና ሲቆጣ እንደ ታላቁ እስክንድርና ናፖሊዮን ቦናፓርት ጦሩን ሰብቆ ምድርን የሚያጥለቀልቅ ሲፈልግ ደግሞ በገዛ ቀየው ዋቃ ጉራቻ ከሚለው ፈጣሪው ጋር እየተነጋገረ በስልጣኔና በገዳ ስርዓት የሚራቀቅ ታላቅ ህዝብ ነው። የ20ኛው ክፍለ ዘመን ታዋቂው ኢትዮጵያዊ ምሁር ፕሮፌሰር መስፍን ወልደማርያም መልክዓ ምድር ማስተዋወቂያ በተሰኘው ታዋቂ መጽሐፋቸው የኦሮሞን ገደብ የለሽ የመስፋፋት አቅም ሲገልጹ በጎጃምና በደንቢያ የነበሩት አማሮች እንዲሁም ትግሬዎች በከፍተኛ ጥንካሬና ብቃት ፊት ለፊት ገጥሞ ባያቆሙት ኖሮ ኦሮሞ በጎርፍ እንደተሞላ ወንዝ ግብፅን ያጠለቀልቃት ነበር በማለት የህዝቡን ግስጋሴ ተዋጊነትና ግዛት የማስፋፋት አቅም በሚያስደምም ብዕር ከትበውታል። ይህ ዋርካ የሆነ ህዝብ በየደረሰበት ጎጆ እየቀለሰ ከነባር ህዝቦች ዘንድ ዕውቀትና ስልጣኔ የቀመሰ ያለውን የሰጠ የጎደለውን የሸመተ ህዝብ ነው። በሂደቱም ወሎ ደርሶ የእጁን መስርቷል። ወደ ሐረር አልፎ በሱ ሰበብ የጁገል ግንብ እንዲገነባ ምክንያት ሆኗል። በምዕራብ ኢትዮጵያ እስከ ቤኒሻንጉል ተስፋፍቷል። በራያ በኩል ከትግሬ ጋር ተነካክቷል። እንዲሁም በአጼ በካፋ ዘመን ጎንደር ቤተመንግስት ድረስ ዘልቆ በመግባት በኢትዮጵያ የፖለቲካና የባህል ማዕከል ውስጥ ትልቅ ድርሻ ይዟል። በ16ኛው ክፍለ ዘመን የተከናወነው የኦሮሞ ህዝብ እንቅስቃሴና መስፋፋት የአፍሪካን ቀንድ ማህበራዊ፣ ቋንቋና ፖለቲካዊ መዋቅር ሙሉ በሙሉ ከቀየሩት አብይ ክስተቶች አንዱ ነው። የኦሮሞ አባገዳዎችና ተዋጊዎች በውሳኔያቸው መሰረት ወደ ተለያዩ የአገሪቱ አቅጣጫዎች በተስፋፉበት ጊዜ በነባሮቹ አካባቢዎች ይኖሩ በነበሩ ህዝቦች ላይ ትልቅ ታሪካዊ ለውጥ አስከትሏል። በተለይም በወቅቱ በሸዋ፣ በወለጋ፣ በጎጃም አባይ ሸለቆና በከፋ ድንበሮች አካባቢ ይኖሩ የነበሩት ጋፋቶች፣ አማሮችና ሌሎች ጥንታዊ ህዝቦች ለዚህ የመስፋፋት ሂደት ግብዓት ሆነዋል። ጋፋቶች በቋንቋቸውና በባህላቸው ገዢ የነበሩ ጥንታዊ የኢትዮጵያ ማህበረሰቦች የነበሩ ቢሆንም በኦሮሞ የመስፋፋትና የማስገበር ማለትም የሞጋሳ ስርዓት አማካኝነት ቀስ በቀስ ሙሉ በሙሉ በሚባል ደረጃ ቋንቋቸውና ማንነታቸው በኦሮሞና በአማራ ህዝቦች ውስጥ ተውጦ እንዲጠፋና እንዲዋሃድ ሆኗል። ዛሬ ላይ የጋፋት ቋንቋ በታሪክ መዝገብ እንጂ በህይወት ያለ ተናጋሪ የሌለው መሆኑ የዚህ ታሪካዊ የመስፋፋትና የመዋሃድ ሂደት ውጤት ነው። በተመሳሳይ መልኩ በመካከለኛው ክፍለ ዘመን በሸዋና በደቡብ አካባቢዎች ይኖሩ የነበሩ የአማራ ህዝብ ክፍሎችና አነስተኛ ብሔረሰቦች በኦሮሞ ጦር ግስጋሴ ምክንያት ወደ ሰሜን፣ ወደ ጎጃም፣ ጎንደርና ወሎ ተፈናቅለዋል።
ወይም ደግሞ በኦሮሞ ገዳ ስርዓት ስር በመግባት የሞጋሳ የጉዲፈቻና የዘር መቀላቀል ስርዓትን ተቀብለው ሙሉ በሙሉ ኦሮሞ ሆነዋል። ይህ የጥፋት የመፈናቀልና የመዋሃድ ሂደት የኢትዮጵያን የህዝቦች ስብጥር አዲስ መልክ የሰጠ ታሪካዊ ሁነት ስብስብ ነው። ኦሮሞዎች ለዚህ ድላቸው አንድ ባለውለታ ይጠቅሳሉ። እሱም ፈረስ ይባላል። የኦሮሞን ተዋጊነትና ወታደራዊ ጥበብ በፈረሶቻቸው በኩል ያስታወሱት የታሪክ ተመራማሪው ሃኒንግተን ፎርድ እንደጻፉት በኦሮሞ ህዝብ ዘንድ ፈረስ ከሰው ጋር በእኩልነት ደረጃ ይታያል። ፈረስ መግደል በሞት የሚያስቀጣ ወንጀል ሲሆን በውጊያ ሚዛንም አንድ ፈረሰኛ ከሁለት እግረኛ ወታደሮች ጋር እኩል ዋጋ ይሰጠው ነበር። ዘመናዊ የአየር ኃይልና ሜካናይዝድ ጦር በሌለበት በዚያ ዘመን ፈረሰኝነት የውጊያን አቅጣጫ የሚወስን ዋነኛ ወታደራዊ ኃይል እንደነበር ታሪክ ያስረዳል። ይህ ወታደራዊና አገር የማጽናት ብቃት የኦሮሞን የበርካታ ጀግኖች መፈልፈያ አድርጎታል። እንደ አጼ በካፋ፣ ራስ አሊ፣ ራስ ጎበና፣ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ፣ ደጃዝማች ባልቻ ሳፎ፣ አለቃ ደስታ ነገዎ፣ ደጃዝማች በቀለ ወያ፣ ደጃዝማች ገረሱ ዱኬ፣ ጦራዝማች ሙሉጌታ ቡሌ፣ ደጃዝማች ክፍሌ ዳዲ፣ ጦራዝማች ጃጋማ ኬሎ እንዲሁም በሁለተኛ ዓለም ጦርነት ዓለምን ያስደመመው ነበልባሉ ወጣት አብዲሳ አጋ ያሉ አባቶች የዚሁ ህዝብና ምድር ያበቀላቸው የኢትዮጵያ መኩሪያ ልጆች ናቸው። የታሪክ ተመራማሪው ዳረል ቤትስ ኦሮሞዎች በጣም ጥንታዊ ዝርያ፣ ነባር፣ ምናልባትም ለብዙዎቹ የምስራቅ አፍሪካ ክፍል ህዝቦች መነሻ ናቸው ሲሉ ገልጸዋቸዋል። በሌላ በኩል እንደ ንቡረ እድ ኤርሚያስ ከበደ ወልደ ኢየሱስ ያሉ የታሪክ ጸሐፊዎች ወረ ኦሞ በሚለው ጥምር ቃል የቀድሞዎቹን የኦሞ ወንዝ ነዋሪዎችና የኦሮሞን ጥንታዊ ስያሜ ያመላክታሉ። ኦሮሞ የካም ልጅ የኩሽ ቤተሰብ አርማ ነው። የታሪክ ጸሐፊው አቶ ታቦር ዋሚ እንደሚያስረዱት በኩሽ ስልጣኔ ውስጥ ጥቁር ቀለም የኩራትና የከፍተኛ ክብር ምንጭ ሲሆን ኦሮሞም ጥቁር ቀለምን ዋቃ ጉራቻ ብሎ ለሚጠራው ፈጣሪው ይሰጣል። በባንዲራው ላይ ያለው ጥቁር ፈጣሪን፣ ቀይ ሰውን፣ ነጭ መሬትን የሚወክሉበት ጥበብ አለው። ፕላውዴን ከሪፐብሊካውያን ስርዓቶች ውስጥ ገዳ የሁሉም የበላይ ነው ብለው እንዳደነቁት ኦሮሞ በዋርካ ስር የመከረ በአባ ገዳዎቹ የመራ በጨፌ ስብሰባው የተበላሸውን እያረመ በኢቲማኮ ተነስቶ ሉባ ላይ በሚጠናቀቀው የንግስና መስመር አገሩን ያጸናበት ዲሞክራሲያዊ ስርዓት ነበረው። በ19ኛው ክፍለ ዘመን ደግሞ ከገዳ ወደ ንጉሳዊ ስርዓት ተሸጋግሮ ከኢብሳ እስከ አባጅፋር ከሞራዳ እስከ ኩምሳ በግቤ ሸለቆ ውስጥ የሰለጠነ ባለጸጋ ህብረተሰብ መሆን ችሏል። ከገዳ ስርዓት ጋር ጥብቅ ቁርኝት ያለው የኢሬቻ በዓልም የሰላም የምስጋናና የምልጃ በዓል ሆኖ በየዓመቱ ይከበራል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረ ብርሃኔ የትርክት ዕዳና በረከት በተሰኘው መጽሐፋቸው ላይ የኦሮሞ ህዝብ የታሪክ አሻራ እስከ ኤርትራ ድረስ ዘልቆ እንደሚገኝ አስፍረዋል። በዚሁ መጽሐፋቸው ላይ እንደተጠቀሰው በ16ኛው ክፍለ ዘመን በነገሱት በአጼ ሰርጸ ድንግል የታሪክ ዘገባ ውስጥ የኦሮሞ ህዝብ ታሪክና እንቅስቃሴ እስከ ኤርትራ ምድር ድረስ ደርሶ ይገኛል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በሰጡት ቃለ መጠይቅ የኢትዮጵያ የመንግስት አካላት የሚያነሱትን የባህር በርና የወደብ ጥያቄ የኦሮሞማ ፖለቲካ ሲሉ መግለጻቸው የታሪካዊ የኦሮሞ ህዝብ የመስፋፋትና የመግዛት አቅም እስከዛሬ ድረስ የቀንዱን መሪዎች እንደሚያሰጋ የሚያሳይ ነው። ከዚህ በተጨማሪ በአጼ ሱስንዮስ ዘመን የኦሮሞ ህዝብ ታሪክ በጎንደር ታሪክ ውስጥ በጉልህ ይገኛል። ንጉሱን ማለትም አጼ ሱስንዮስን ተከትሎ ወደ ጎንደር የገባውና መንግስቱን የመሰረተው 400 ቄሮ እንደነበረ በዳንኤል ክብረት ብርሃኔ ተጽፏል። እዚሁ ላይ የጎንደሩ ንጉስ የአጼ ሱስንዮስ የታሪክ ጸሐፊ ተክለ ስላሴ ጢኖ የተባለ ኦሮሞ እንደነበረ ተጠቅሷል። ራሱ ሱስንዮስም በግንደ በረት በኦሮሞዎች ቤት በሞጋሳ ያደገ እንደሆነ ተጽፏል። ይህና እንዲህ ያለው ነገር ሰሞነኛውን የጠቅላይ ሚኒስትር አብይ አህመድ ትርክት ወደ እውነት የሚያስጠጋው ሆኗል።